ሰላም ጤና ይስጥልኝ ውድ የጤና ሱስ 60 ቤተሰቦቻችን እንደምን አላችሁ? ደክሞት አፍንጫው ተደፍኖ ወይም ዝም ብሎ በልምድ ከአፍንጫው ይልቅ በአፉ ሲተነፍሱ ራሱን አግኝቶት ያውቃሉ? ጉዳት የሌለ ይመስላል አይደል? ደግሞስ አየር ነው። ታዲያ በአፍንጫው ይሁን በአፉ ቢገባ ምን ልዩነት አለው? ነገር ግን ይህ ብዙ ሰዎች እንኳን ሳያውቁት የሚያደርጉት የዕለት ተዕለት ልምድ በጤናችን ላይ ባልታሰበ ሁኔታ ተጽዕኖ እንደሚያሳድር ታውቃላችሁ? ዛሬ በአፍ የመተንፈስን ታሪክ እንመረምራለን። ለምን እንደሚከሰት፣ ለሰውነታችን ምን ትርጉም እንዳለውና እንደ አተነፋፈስ ያለ ቀላል ነገር በጤንነታችን ላይ እንዴት አይነት ለውጥ እንደሚያስመጣ እናያለን። የአፍንጫ መታፈን ችግር ያለባቸው የሆኑ ልጆቻችሁ አፋቸውን ከፍተው ሲተነፍሱ ያስተዋላችሁ ወላጆች ወይም አተነፋፈስ እንዴት እንደሚከናወን ለማወቅ የሚፈልጉ ይህ ቪዲዮ እጅጉን ጠቃሚ ስለሆነ እስከ መጨረሻው አብራችን በመሆን ይከታተሉን። በአፍንጫ መተንፈስ የሰውነታችንን ተፈጥሯዊ የአየር መቀበል መንገድ ነው። አፍንጫው የአየር ማለፊያ ብቻ አይደለም። አየሩ ሳምባው ከመድረሱ በፊት የሚያጣራ፣ የሚያሞቅና እርጥበት እንዲኖረው የሚያደርግ አስደናቂ ስርዓት ነው። እንዲያውም የደም ስሮችን ለማስፋትና የኦክሲጅን ዝውውርን ለማሻሻል የሚረዳውን ናይትሪክ ኦክሳይድ የተባለ ሞለኪውልን ያመነጫል። ነገር ግን አንዳንድ ጊዜ አፍንጫ ስራውን በአግባቡ መስራት የማይችልበት ወቅት፣ ለምሳሌ በጉንፋን፣ በአላርጂ፣ የአፍንጫ አጥንት በመጣመም ወይም የቶንሲል እብጠት ምክንያት በአፍ መተንፈስ እንደ አማራጭ ወይም ባካፕ ፕላን ይመጣል። ይህም የመጀመሪያ ምክንያት ከጠፋ በኋላም እንኳ ከጊዜ ሂደት ራሱን የቻለ ልምድ ሊሆን ይችላል። በአንዳንድ ሁኔታ የፊት ወይም የመንጋጋ አቀማመጥ በአፍ ለመተንፈስ ምክንያት ሊሆንም ይችላል። በልጅነታቸው ስር የሰደደ የአፍንጫ መታፈን ያለባቸው ልጆች ፊታቸው ረዥምና ጠባብ ሆኖ እንዲያድግና አፋቸው እንዲከፈት ሊያደርግ ይችላል። ይህም እስከ አዋቂነት ለሚቀጥል የልምድ አተነፋፈስ ሊፈጥር ይችላል። በመጀመሪያ ሲታይ በአፍ መተንፈስ ትንሽና ጉዳት የሌለው ልዩነት ሊመስል ይችላል። ነገር ግን በጊዜ ሂደት ብዙ የህይወታችን ክፍሎች ላይ ተጽዕኖ የሚያሳድሩ መዘዞችን ይዞ ሊመጣ ይችላል። ከነዛም መካከል አፍንጫን አየርን እርጥበት እንዲኖሩ ያደርጋል። ይህም የመተንፈሻ አካላትን እንዳይደርቁ ይረዳቸዋል። በአፍ መተንፈስ ግን ደረቅ አየር በቀጥታ እንዲገባ ስለሚያደርግ የጉሮሮ መቅሰል፣ የከንፈር መድረቅና የአፍ ማሰነጣጠቅ ሊያስከትል ይችላል። በአፍ መተንፈስ ከእንቅልፍ መቆራረጥ እና ከማንኮራፋት ጋር በእጅጉን ይያያዛል። በአፍ መተንፈስ በምሽት የመተንፈሻ አካላት መዘጋት ስለሚያባብስ የእንቅልፍ ጥራትን ይቀንሳል። ይህም በቀጣይ ቀን ድካምና የጭንቅላት መባከን ወይም መጨነቅ እንዲሰሙት ያደርጋል። በአፉ ሲተነፍሱ የምራቅ የተፈጥሮ የማጽዳት አቅም ይቀንሳል። ይህም ለጥርስ መቦርቦር፣ ለድድ በሽታና ለአፍ ጠረን መጥፎ መሆን አንዱ ምክንያት ሊሆን ይችላል። በልጅነት ጊዜ ስር የሰደደ በአፍ የመተንፈስ ልምድ የጡንቻዎችን ጥንካሬና የአጥንት እድገትን ሊቀይር ይችላል። ይህም የፊት ቅርጽ ላይ ዘላቂ ለውጥና አንዳንድ ጊዜ የንግግር ችግርን ሊያስከትል ይችላል። በአፍ መተንፈስ ጥልቀት የሌለውና ፈጣን የመሆን ዝንባሌ ያለው፣ ይህም ኦክሲጅን ልውውጥን ሊቀንስ ይችላል። ይህ ጥልቀት የሌለው አተነፋፈስ ለጭንቀት እና ለአስም ምልክቶች መባባስ አስተዋጽኦ ሊያደርግ ይችላል። በአፍንጫ የመተንፈስ አንዱ ዋነኛው ጥቅም በደም ውስጥ ያለውን ኦክሲጅንና የካርቦን ዳይኦክሳይድን መጠን በማመጣጠን ረገድ የሚጫወተው ሚና ትልቅ ነው። ትክክለኛው መጠን የሰውነታችን ፒኤች መጠን ለመጠበቅና የነርቭ ስርዓትን ለማረጋጋትም ይረዳል። በአፍ መተንፈስ ግን ይህንን ረቂቅ ሚዛን ሊያዛባው ይችላል። እንዲሁም አፍንጫ አቧራን፣ አለርጂዎችንና በሽታ አምጪ ተዋሲያንን በማጥራት ሳምባችንን ይጠብቃል። በአፍ መተንፈስ እነዚህ መከላከያዎች ስለማያልፍ ለመተንፈሻ አካላት ኢንፌክሽን የማጋለጥ እድሉን ይጨምረዋል ማለት ነው። የመጀመሪያ እርምጃችን ንቁ መሆን ነው። በቀንና በሌሊት በአፍንጫው ወይም በአፉ መተንፈሱን ለማስተዋል ይሞክሩ። ብዙ ሰዎች በእንቅልፍ ወቅት ሳያውቁት በአፋቸው እንደሚተነፍሱ ይዘነጉታል። የአፍንጫ መታፈን ምክንያት ከሆነ ከአለርጂ፣ ከሳይንስ ወይም ከአጥንት መጣመም ጋር የተያያዙ ችግሮች ከጤና ባለሙያ ጋር በመነጋገር መፍታት ይቻላል። ችግሩ ከቀጠለ በተለይም በልጆች ላይ ከጆሮ፣ አፍንጫና ጉሮሮ ሐኪሞች ወይም የጥርስ ስፔሻሊስቶች ጋር መስራት ለውጥ ሊያመጣ ይችላል። አተነፋፈስን ለማስተካከል የሚረዱ ልምዶችን ሊጠቀሙም ይችላሉ።
አተነፋፈስን ለማስተካከል የሚረዱ ቀላል ልምዶች ያድርጉ። ለምሳሌ ከንፈሩን በቀስታ መዝጋት፣ በአፍንጫው ረጅምና ጥልቅ ትንፋሽ መውሰድና የአፍንጫ መተንፈሻ ልምዶችን የዘውትር ልምድ ማድረግ ያስፈልጋል። መተንፈስ በየቀኑ በሺዎች የሚቆጠሩ ጊዜያትን የምናደርገው ነገር ቢሆንም የሚሰማንን ስሜት፣ አስተሳሰባችንና አጠቃላይ እንቅስቃሴያችንን በዝምታ ይቀርጻል። በአፍ መተንፈስ ቀላል ነገር ሊመስል ይችላል፣ ነገር ግን ጥልቅ የሆነ ችግር፣ የአፍንጫ መታፈን ልምድ ወይም የስነ ልቦናን ጭንቀት መኖሩን የሚያሳይ ምልክት ሊሆንም ይችላል። ለአተነፋፈሳችን ትኩረት በመስጠት በተለይም የአፍንጫን ተፈጥሯዊ ጤና በመጠበቅ የመተንፈሻ አካላታችንን በመጠበቅ እንቅልፋችንን ማሻሻል፣ የጥርስ ጤንነታችንን መጠበቅና አጠቃላይ የአካልና የአእምሮ ሚዛናችንን መደገፍ እንችላለን። ይህ ከሰውነታችን የሚሰጠን ማሳሰቢያ ነው። አንዳንድ ጊዜ ወደ መሰረታዊ ነገሮች መመለስ፣ ለምሳሌ በትክክለኛው መንገድ መተንፈስ የተሻለ ጤናና ደህንነትን ሊሰጠን ይችላል። ስለዚህ በሚቀጥለው ጊዜ በአፎ ሲተነፍሱ ራስዎን ካገኙ ቆም ብለው በምትኩ በአፍንጫው ለመተንፈስ እንደ አጋጣሚ ይጠቀሙበት። ይህ ትንሽ ለውጥ ትልቅ ልዩነት ሊያመጣላችሁ ይችላል። ስለተከታተላችሁኝ ከልብ አመሰግናለሁ። ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። ቸር ቆዩልኝ።